ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም ተገኝተናል። ዛሬም ሩበን አሞሪም ቀን እየጠበቀ ነው ተባለ። ከወደ ፖርቹጋል ሪኮርድ የተባለው ጋዜጣ አሰልጣኝ አሞሪም በዩናይትድ ቤት ስለተፈጠረው ነገር፣ ስለ መጨረሻዎቹ ከስንብቱ በፊት ስለነበሩ ሞመንቶች እና በክለቡ የቱ ጋር እንደተበላሸበት ቦምብ የሆነ ቃለ መጠይቅ ሊሰጥ ተዘጋጅተዋል ተብሏል። መቼ ይሰጣል? እንዴት ይሰጣል? የሚሉት ጉዳዮችን በዝርዝር እነግራችኋለን። ቤተሰቦቻችን አንዱ ይሄ ነው። ከዛ ውጭ እንደተለመደው ስለ ክለባችን የምንወያይበት የመጀመሪያዎቹ ደቂቃዎች አንዳንድ ጉዳዮችን የምናነሳበት ፕሮግራምም የተጠበቀ ነው። ከዚህ ወጣ ብለን ደግሞ ልዩ ልዩ ዜናዎችም እንዲሁ ይዘንላችኋል። ኢዮቢ ስለ ኮቢ ሜኖን ያደነቀበት መንገድ አንዱ የማነሳላችሁ ነገር ነው ቤተሰቦች። ከዛ ውጭ ደግሞ ጄጄ ገብርኤል አሁንም ከዩናይትድ ተጫዋቾች ጋር ትላንት ልምምድ ሲሰራ ነበረ። ስለ ተጫዋቹ አባቱ የተናገረው ነገር አለ ሰሞኑን፣ እሱን ትሰማላችሁ፣ ታደምጣላችሁ። ከዛ ደግሞ ወደ ቅድመ ዝውውርና ኮንትራት ዜናዎች እናልፍና የማርከስ ራሽፎርድ ካሪክ ስለ ራሽፎርድ የሚያስበው ነገር፣ በራሽፎርድ ምትክ ደግሞ ዩናይትዶች ምን ያህል ትልቅ ዝውውር ሊፈጽሙ እንደተዘጋጁ እሱንም እነግራችኋለሁ። የክርስቲያኖ ሮናልዶ ወደ ዩናይትድ የሚባለውም ወሬ እንዲሁ የተጣራ መረጃ ማደርሳችሁ ነው የሚሆነው። ፖል ሜርሰን ደግሞ ከኢሌት አንደርሰን ይልቅ ዋርተን ለዩናይትድ ጥሩ ፈራሚ ይሆናል በሚል አስተያየቱን ሰጥቷል። እነኚህን እና የመሳሰሉትን ሌሎች ዜናዎችንም አብራችሁን ስትቆዩ የምታገኙ ይሆናል። ላይክ፣ ሼር እንዲሁም ሰብስክራይብ ስለምታደርጉ ቻናላችንን እናመሰግናለን። አብራችሁ እየሆኑ መልካም ቆይታ። የዴይሊ ሜል ጋዜጣ ጸሐፊ የሆነው የክሪስ ዌለር አንድ መረጃ ላድረሳቸው በቅድሚያ ቤተሰቦች እና ይህ የዴይሊ ሜል ጸሐፊ ስለ ሩበን አሞሪም ያተተው ነገር አለ በዴይሊ ሜል ጋዜጣ። ኦፍኮርስ ዋነኛ የዜናው ምንጭ ሪኮርድ የተባለው ፖርቹጋል ጋዜጣ ነው። ግን ምንድን ነው የሚለን ክሪስ ሩበን አሞሪም ስለ ማንቸስተር ዩናይትድ ያው ከለቀቀ ከተሰናበተ በኋላ በአግባቡ ደጋፊ ሲሆን አልተሰናበትም። ለምሳሌ እሱ ምክትል የነበሩ አሰልጣኞች ክለቡን ወዲያው ነበር የተሰናበቱት እና በኢንስታግራም በይፋ የስንበት መልእክት የሚመስል ነገር ያስቀምጡት። ግን ሩበን አሞሪም ለምንድን ነው እስካሁን ድረስ የማንቸስተር ዩናይትድ ደጋፊዎችን ያልተሰናበተው? ለምን ዝም አለ? ዝምታውን መረጠ የሚለው ብዙዎችን ሲያነጋግር የቆየ ጉዳይ ነው። አሁን ነው እንግዲህ ከፖርቹጋል ሪኮርድ ጋዜጣን ጠቅሶ ክሪስ ዌል እንደዘገበው ከሆነ ታማኝ ነው፣ በጣም ታማኝ የሆኑ የሩበን አሞሪም በጣም የቅርብ የሆኑ ሰዎች ናቸው እንግዲህ ይህን መረጃ ሰጡ የተባለው እና ለምን በዩናይትድ ቤት ነገሮች በአንድ ጊዜ እንደተበላሹበት አሞሪም ከመልቀቁ ወይም ከስንብቱ በፊት በክለቡ ውስጥ ተፈጥረው ስለነበሩ ጉዳዮች በተለይ የመጨረሻዎቹ ወሳኝ የሆኑት የስንብቱ ምክንያቶችና ሞመንቶችን ላለመናገር ወስኖ እስካሁን ድረስ አሞሪም ቆይቷል። በዚህ አቋሙ አሁንም ይቀጥላል። ግን ይሄ ሲዝን ከተጠናቀቀ በኋላ በይፋ ነው እንግዲህ አልታወቀም። ያው ፖርቹጋል ሚዲያዎች ነው የሚሆነው ስለ ሁኔታው በግልጽ ለማብራራት እና የዩናይትድ ደጋፊዎችንም ያው ማመስገን ካለበት በተለይ ደግሞ ስፔሻሊ ቅሬታም ካለበት ቅሬታውን እና ምን ዩናይትድ ቤት እንደሳት የቱ ጋር እንደሳት አሰልጣኙ ምን እንደተበላሸበት በይፋ ይናገራል የሚል ሪፖርት ነው ማለት ነው ይዞ የወጣው። ትልቁ ነገርን አሁን አሞሪምን ያመሰገንኩበት እና በጣም በሳልነቱን የሚያሳየው ሜቢ ምናልባት ክለቡ ላይ ያስገድደው ይችላል። ኦፍኮርስ ኮንትራት ስለነበረው ሙሉ ኮንትራቱን የአሰልጣኙን ከፍሏል ዩናይትድ። ስለዚህ ክለቡን ዲስረፕት የሚያደርግ ነገር ቲሙ እንዳይረጋጋ የሚያደርግ ነገር አስተያየት መስጠት ውጭ ሆኖ የአሞሪም ስብዕና አይመስለኝም። ሕጉም ቢሆን የሚፈቅድለት አይመስለኝም። አይ ቲንክ ዩናይትዶች በዚህ መልኩ አሰልጣኙ ላይ ጫና ሊያሳድሩ ወይ ደግሞ ምንም አይነት ክለቡን በተመለከተ ስንብቱን በተመለከተ ምንም አይነት ወጣ ያሉ አስተያየቶችን የክለቡን ወቅታዊ ሁኔታ ሊረብሽ የሚችል የክለቡን ስፕሪት ወደ መጥፎ መነጋገሪያው ሊቀይር የሚችል አስተያየት አሰልጣኙ እንዳይሰጥ ክለቡ አሰልጣኙን እንትን ሊለው ይችላል። ስምምነታቸውም ቢሆን እንደዚህ ክለቡን ለመያዝ ሲቀጠር አሰልጣኙም ቢሆን ከለቀቀ በኋላ ስለሚኖረው ቀጣይ ከክለቡ ጋር ስላለው መስተጋብር ማለት ነው ክለቡ የሆነ ሕግ ይኖረዋል ብዬ ነው በግሌ የማስበው። አሞሪም ግን በዚህ
መልኩ ማንቸስተር ዩናይትድን በጣም ሊበጠብጥ የሚችል እና አሁን ክለቡ ያለበትን ነገር ዲስረፕት ሊያደርግ የሚችል መጥፎ ነገር ይናገራል ብዬ እኔ በግሌ አላስብም። ምናልባት እንግዲህ የክለቡን አመራሮች እና ወይም ደግሞ ባለቤቶችን የተመለከተ ልክ ክርስቲያኖ ሮናልዶ ከዩናይትድ ከመልቀቁ በፊት የሰጣቸው አንዳንድ አስተያየቶች ነበሩ። በጣም ሆነስት የሆኑ የትዝብት አስተያየቶች ማለት ነው እና ብዙ ለውጦች በዩናይትድ ቤት እንዲመጡ አድርጓል። ክርስቲያኖ ዩናይትድን ከመልቀቁ በፊት ለፒርስ ሞርጋን ሰጥቶት የነበረው ኢንተርቪው ቃለመጠይቅ ታስታውሳላችሁ ቤተሰቦቻችን። እና በዛ ያህል በሮናልዶ ያህል በጣም ቮሊዩም ያለው ነገር ያደርጋል አሞሪም ብዬ ባላስብም፣ ግን አሁንም ቢሆን በክለቡ ውስጥ የቱ ጋር ችግር እንዳለ አሰልጣኝ ሩበን አሞሪም በደንብ አድርጎ መነጋገሪያ የሚሆን ትልቅ ነገር ሊናገር እንደሚችል ነው እኔ በግሌ የምጠብቀው እና በጣም በጉጉት ነው የምጠብቀው። በነገራችሁ ላይ ይህን ጉዳይ ማለት ነው የትኛውን ሳይድ ነው አሞሪም ሚስ ያደርገው? ራሱን ብሌም ያደርጋል ይወቅሳል ዩናይትድ ቤት ውስጥ ለተበላሸበት ነገር፣ ወይንስ ተጫዋቾቹን ነው የሚወቅሰው? ወይንስ ደግሞ እንደው ይበልጥ እኔ የማስበው የክለቡን አመራሮች እና በነ ዊልኮክስ ዙሪያ በተለይ ማለት ነው የክለቡ በጣም ቁልፍ ወሳኝ የሆኑ ሰዎችን በተመለከተ የሆነ ቦምብ የሆነ ነገር ሊሰጥ የሚችልበት እድል አለ። ነገር ግን አሁን ጊዜያዊ አሰልጣኝ ማይክል ካሪክ እንዳይረበሽ እና ሲዝኑን እስኪጨርስ ድረስ ዲስረፕት ላለማድረግ ሲል አሞሪም እስከ ሲዝኑ መጨረሻ ይሄን ኢንተርቪው ለመስጠት ይጠብቃል ነው የተባለው። በነገራችሁ ላይ ማይክል ካሪክ አሁን በማንቸስተር ዩናይትድ ቤት አሰልጣኝነቱን ከያዘ በኋላ 3 በጣም ወሳኝ የሆኑ ጨዋታዎችን አሸንፎ ለዩናይትድ 9 ነጥብ ሰጥቷል። ከዛ ክለቡን ወደ አውሮፓ ሻምፒዮንስ ሊግ እንዲሳተፍ የሚያደርገው ጥሩ ቦታ ይዞ እንዲቀመጥ አድርጎታል። ማይክል ካሪክ በእጅጉ እየተደነቀ ነው እና የባለፈው የጃንዋሪ ወር የፕሪሚየር ሊጉ ምርጥ አሰልጣኝ ለመባል እጩ ሆኖ ቀርቧል። እሱ ብቻ አይደለም። በነገራችሁ ላይ በዚህ ሳምንት የፕሪሚየር ሊጉ ምርጥ ተጫዋች ለመባል የዩናይትዱ የአማካይ ስፍራ ተጫዋች ካሳሜሮም እጩ መሆኑ ሰምታችኋል። ባለፈው ሳምንት የፕሪሚየር ሊጉ ምርጥ ለመባል ማለት ነው። ብዙ ጊዜ የዩናይትድ ተጫዋቾች የሳምንቱ ምርጥ በሚለው ከተካተቱ ያሸንፋሉ። ብዙ ጊዜ ሰሞኑን እንደውም በተከታታይ እያሸነፉ ነው። ሼሽኮ አሸንፈዋል፣ ብሩኖ አሸንፈዋል፣ አሁን ጉዳት ላይ የሚገኘው እንዲሁ ዶርጎ አሸንፈዋል። እና የዩናይትድ ተጫዋቾች እጩ ሆነው የሚቀርቡ ከሆነ ምክንያቱም ድምፅ ነው የሚሰጠው፣ ቮት ታደርጋላችሁ። አይ ቲንክ ምናልባት እንግዲህ የኤፍኤው አመራሮች ምናልባት ድምፅ ሊኖራቸው ይችላል፣ ግን ደግሞ ደጋፊውም ገብተው ድምፅ ነው የሚሰጠው። ዩናይትድ ደግሞ ብዙ ፋን ቤዝ አለው ታውቃላችሁ እና የዩናይትድ ተጫዋቾች ካሉ በሳምንቱ ምርጥ ተጫዋች ውስጥ እንደሚመረጡ እርግጠኛ መሆን ትችላላችሁ እና አሁንም ካሳሜሮ የመድገም እድሉ በጣም ሰፊ ነው ማለት ነው። ይህን ሽልማት አሰልጣኙም ቢሆን ጥሩ ቲምን ያሸነፉት አንደኛና ሁለተኛ ላይ የተቀመጠ ቡድን ነው ካሪክ ያሸንፈው። ስለዚህ እሱም ቢሆን የወሩ ምርጥ አሰልጣኝ ተብሎ ሊመረጥ የሚችልበት እድል አለ ማለት ነው። ማይክል ካሪክ እንግዲህ በዩናይትድ ቤት ስላመጣው ለውጥ ከዚህ በፊት አወራንበት ቤተሰቦቻችን። በጣም ወሳኝና ቁልፍ የሆኑ ለውጦችን ቅድም ስለ አሞሪም እንዲሁ ስናነሳ አሰልጣኙ ተሳሳተባቸው ከምንላቸው ነገሮች መካከል እሱ ከመናገሩ በፊት እኛ የምንረዳቸው ነገሮች አሉ። በጣም ስትራክቸር የሚያበዛ አሰልጣኝ ነው። ስትራክቸር ላይ ትኩረት ያደርጋል፣ ፎርሜሽኑ ላይ ትኩረት ያደርጋል አሰልጣኙ። ይሄም ስራውን አሰጥቶታል ብዬ ነው እኔ በግሌ የማስበው። የኢንዲቪዥዋል የሆኑት የተጫዋቾችን ኳሊቲዎች ልክ አሁን ካሪክ እያደረገ እንዳለው ኢንዲቪዥዋሊ የተጫዋቾችን ታለንት በቅርበት ከመመልከት ከማሳደግ እና ያላቸውን አቅም አይቶ ለቲሙ ውጤታማ እንዲሆኑ ከማድረግ ይልቅ እሱ ያተኮረው የቡድን ስራ ላይ ነበር ትልቁ ፎከሱ ማለት ነው። ስትራክቸር ላይ ያተኩራል አሞሪም። ይሄ ስትራክቸር ደግሞ ብዙ ጊዜ ቦሪንግ ነው ታውቃላችሁ። በቡድን የሚሰሩ ነገሮች በተለይ ብዙ ጊዜ ፎርሜሽን ላይ አንድ አሰልጣኝ ትኩረት ሲያደርግና የተለያዩ ኢንስትራክሽኖችን አምጥቶ ይህን ኢንስትራክሽን ተግብሮ ሜዳ ላይ ጨዋታ ላይ ያሳዩት ብሎ እያንዳንዷን ነገር በጥንቃቄ ወደ እነሱ ለማስረጽ ጥረት በሚያደርግ ሰዓት አንዳንድ ጊዜ ሁሉም ተጫዋቾች በኩል የአእምሮ ቅበላ ላይቀበሉት ይችላሉ ማለት ነው እና ሞር ስትራክቸር አለው የአሞሪም ሲስተም። የአሞሪም አሰለጣጠር ፍሪደም አይሰጥም። ምክንያቱም እያንዳንዱ ተጫዋች ማድረግ ያለበት ነገር ተቀምጦለታል። ሴት ተደርጎ ነው ወደ ሜዳ የሚገባው ማለት ነው። የፓትሪክ ዶርጉ ኃላፊነት ምንድን ነው? ሩበን አሞሪም በደንብ አድርጎ ኃላፊነቱን
ገልጾለት ከዛ ኃላፊነት ከዛ እሱ ከሚሰጠው አጥር ውጭ እንዲወጣ አይፈቀድለትም። ስለዚህ ሜዳ ላይ ሆኖ የሚያስበው ዶርጎ ሩበን አሞሪም እኮ እንደዚህ ብሎ ኢንስትራክሽን ሰጥቶኛል እና የእሱ ስትራክቸር የሚፈቅደው ለእኔ በዚህ እንዲህ መንቀሳቀስ ስለሆነ አልንቀሳቀስም፣ ስሜታዊ ውስጤን ተረድቼ በነፃነት መንቀሳቀስ አልችልም የሚል ስሜት እንዲሰማውና እንዲታጠር በራሱ እንዲታጠር ይሆናል ማለት ነው። እና ብዙ የተነሳው በአሞሪም ላይ ቅሬታ አንዱ ይሄ ነው ማለት ነው። እና ዊንገሮች ተከላካይ ይሆናሉ፣ ስትራይከሮች እንደዚሁ ፍጹም ተነጥለው ነበር የሚታዩት። በጣም የሚያስገርመው ደግሞ ይሄ ነው። ሼሽኮን ይሄን በተደጋጋሚ ጨዋታዎች ላይ ተመልክተናል። በቃ ባይተዋር ነው የሚሆኑት ስትራይከሮች። ሰርቪስ ብዙ አይሰጣቸውም በዩናይትድ ቤት። ያው ሼሽኮ ሰርቪስ አይሰጠውም ነበር ከዚህ በፊት። ፕላስ ሁሉም ነገር ደግሞ በጣም ቀርፋፋ ነበር በሩበን አሞሪም ያሰለጣጠን ስልት። ፕላስ ፎርሜሽኑ በራሱ በተቃራኒ ቡድን አሰልጣኞች በጣም 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 ተጠንቶ ዩናይትድ ተመሳሳይ የሆነ ዩኒፎርም የሆነ ፎርሜሽን ይዞ እንደሚገባ ታውቆ ፕሪዲክት ተደርጎ ለዛም የሚሆን ካውንተር ፎርሜሽን አሰልጣኞች በደንብ ተዘጋጅተውበት ዩናይትድን ነጥብ የሚያስጥሉበት ወይ የሚያሸንፉበት አይነት ሲስተም ነበር ማለት ነው። እና ዩናይትድን መከላከል በጣም ቀላል ነበር በወቅቱ። ፕላስ ደግሞ ለዩናይትድ ካውንተር የሚሆን ፎርሜሽን ማዘጋጀትም ይሄን ያህል ከባድ ነገር አይደለም ማለት ነው። እና ይሄ ሁሉ ሩበን አሞሪም በዩናይትድ ቤት የፈጠረው እና ለራሱም ስራ ማጣት ምክንያት የሆነው አንዱ ትልቁ ነገር ነው። በተለይ ስትራክቸር ማለቱ እና የቡድናዊ እንቅስቃሴን መሰረት ማድረጉ የግለሰቦችን የተጫዋቾችን የግል ችሎታ ትቶ ቡድን ላይ እና ስትራክቸሩ ላይ ትኩረት ማድረጉ ማለት ነው። ኦፖዚት ነው። አሁን ካሪክ ጋር ስንመጣ ሁሉም ነገር ባይሆንም ግን አንዳንዱ ነገር ተቃራኒ ያደረገው ካሪክ ማለት ነው። በተጫዋቾች ግላዊ ብቃት ላይ ያምናል ከቡድን እንቅስቃሴ ወይም ከስትራክቸር ይልቅ ማለት ነው። ለዛ ነው በተለይ 1v1 ለተጫዋቾች ልምምድ ላይ ሰፖርት ለማድረግ ጥረት የሚያደርገው ሁሉም በየዘርፉ ማለት ነው። ለምሳሌ ጆኒ ቫንስ ተከላካይ ነው። ተከላካይ ለተከላካይ 1v1 ተከላካይን መርዳት፣ እንዲሁ ማይክል ካሪክ በራሱ አማካይ ነው። ስለዚህ ማይክል ካሪክ ኮቢ ሜኖን አንዳንድ የልምምድ ሴሽኖች ወይም ሙቭመንት እንቅስቃሴዎች ላይ ያንን እንቅስቃሴ አቋርጦ ምክር መስጠት፣ ሌሎችም አሰልጣኞች እንዲሁ አብረዋቸው የሚሰሩ አሉ። እነሱ ተመሳሳዩን ነገር እያደረጉ ለምሳሌ ቤርባቶቭን ጠርቶ ለቤንጃሚን ሼሽኮ ምክር እንዲሰጠው እስከ ማድረግ ድረስ ማለት ነው። አያችሁ ሞሮፍ ተጫዋቾች ስፔሻል በሆኑበት ቦታ ላይ ስፔሻል የሆኑ ሰዎችን የግል ተግል ምክክር እንዲያደርጉና ብቃታቸውን እንዲያዳብሩ እንዲያሻሽሉ እንደዚህ አይነት ግላዊ የሆኑ ስልጠናዎች በመስጠትና ትኩረት በማድረግ በተለይ ደግሞ ቡድን መንፈስ ላይ ማለት ነው። ስለ ቡድን አንድነት ሲወራ ለዩናይትድ መጫወት ምን ማለት እንደሆነ ከሱ በላይ ዲኤንኤውን የሚያውቅ አሰልጣኝ የለም። እና ማሊያውን አክብረው እንዲጫወቱ ስፕሪታቸውን፣ ተጫዋቾቹ የማሸነፍ ሞራላቸውን፣ ካራክተራቸውን፣ ተነሳሽነታቸውን በአጠቃላይ ሜንታሊቲያቸውን በቀላሉ ዊክ እንዳይሆኑ ብዙ ነገር ሰርተዋል ማለት ነው። ከሁሉም በላይ ግን የተመቸኝና ተጫዋቾቹ እንደው በጣም ተመችቷቸው በነፃነት ለካሪክ እንዲጫወተው ያደረጋቸው ብዬ የማስበው ነፃነት መስጠቱ ይመስለኛል። እግር ኳስ ፍሪደም እንደ ቂሊንጦ አጥር አጥረክ በቃ ከዚህ ውጪ እንዳትንቀሳቀስ ነገር ያለው ብለህ አንድን ተጫዋች እንደዚህ እንዳትንቀሳቀስ በቃ አሁን መሄድ አለብህ እያልክ ሜዳ ላይ ቆመህ ማለት ነው። አሁን ሄድ አጥቃ እያልከው አሁን እና ተመለስ ተከላከል እያልከው በአጥር የምታጫውተው ነገር አይደለም እግር ኳስ። አሁን ይበልጥ እግር ኳስ ፍሪደም ሲሆን ነው፣ ይሄ ናቹራል ሲሆን ነው ሁሉም ሙቭመንት በጣም ደስ የሚለው ማለት ነው። ኦፍኮርስ ይሄ አይኖር አይደለም፣ ኢንስትራክሽን ሊኖር ይችላል። ግን ደግሞ ተጫዋቾች ብዙ ጊዜ ኢንጆይ የሚያደርጉት እና ለአሰልጣኛቸው የሚጫወቱት በፍሪደም በነፃነት የሚጫወቱት ይሄን ነገር ስትሰጧቸው ነው፣ ኃላፊነቱን ስትሰጧቸው ነው እንጂ ስታጥሯቸው አይደለም። ወይም የሆነ ነገር አድርጉ ብላችሁ ህግጋት አስቀምጣችሁ በዛ ህግ መሰረት ሜዳ ላይ እንዲተገብሩት ስታስገድዷቸው ወይም ስታስጨንቋቸው አይደለም ብዙ ጊዜ ማለት ነው። እና ተፈጥሯዊ የሆነው ይሄ ኢንስቲንክት የሆነው ውስጣቸው የሚነግራቸውና በፍሪደም የሚያደርጉት ነገር ሞር ተጫዋቾች ራሳቸውን ኤክስፕሬስ እንዲያደርጉ የሚረዳቸው ነው የሚመስለኝ። እና ካሪክ ያንን ነው ያደረገው። ሞራላቸውን ሊፍት አደረገ፣ ነፃነት ሰጣቸው። ፕላስ ደግሞ ተጫዋቾች ያላቸውን የግል ብቃት ለይቶ በዛ መልኩ ለቡድኑ እንዴት አደርገው መጥቀም እንደሚችሉ ኢንስትራክሽን እየሰጠ ኢምፕሩቭ እንዲያደርጉ ራሳቸውን አደረገ ማለት ነው። እና ይሄ ነው እንግዲህ ዲፍረንሱ። አሁን
በሁለቱ አሰልጣኞች መካከል ያለው በጣም በፍጥነት ነው ዩናይትድ አሁንም የሚያጠቃው በካሪክ ስር ፎርዋርድ ሲደረግ ኳስ በጣም በፍጥነት ነው ታውቃላችሁ። አሁን በተለይ ክለቡ ተከላክሎ ሲወጣ በካውንተር የሚያገኛቸውን ኳሶች በጣም በፍጥነት ወደፊት ያንቀሳቀሳቸዋል። ዘገምተኛ አይደለም። አሁን ቦክስ ውስጥ ደግሞ ብዙ ተጫዋቾችን ታገኛላችሁ። ሲከላከሉ በአንዴ ነው በገርታ ዩናይትድ ተጫዋቾች የሚከላከሉት። አንዱ ተጫዋች የሌላውን ቦታ ሁሉ እስከ መሸፈን ድረስ ማለት ነው። በጣም ይተጋገዛሉ፣ በተለይ በመከላከል ደረጃ ማለት ነው። የአንዱ ቦታ አንዱ ተጫዋች ለመሸፈን ጥረት ሲያደርግ ሲያግዘው በመከላከልም ትመለከታላችሁ። ሲያጠቁም ደግሞ ብዙ ተጫዋቾች እንዲሁ በገፍ ወደፊት ሄደው ቦክስ ውስጥ ሲገቡ ከዩናይትድ ተጫዋቾች የምንመለከተው በካሪክ ስር የተለየ ባህሪ ሆኗል ማለት ነው እና ተመሳሳይ ስኳድ ነገር ግን የተለየ አውትፑት እና የተለየ ስፕሪት ተነሳሽነት ያለው ቡድን ሆኗል። ይሄ ትልቁ ምክንያቱ ደግሞ ማይክል ካሪክ የማንቸስተር ዩናይትድን ዲኤንኤ ማወቁና በሰር አሌክስ ፈርጉሰን ስር ውጤታማ ለመሆን ምን እንደሚያስፈልግ ጠንቅቆ መረዳቱ ይመስለኛል። ወደ ልዩ ልዩ ዜናዎቻችን እንለፍ ቤተሰቦች። የኢኦቢን አንድ ፖስት እንዲሁ ተመለከትኩ ትላንት። በጣም ብዙ ሰዎች ሲያንሸራሽሩት ነበረ። የፉልሃሙ የአማካይ ስፍራ ተጫዋች ነው። ከየአርሰናል አካዳሚ ውጤት ልጅ ነው። አሌክስ ኢኦቢ ታውቃላችሁ። እና ለኮቢ ሜኖ ፈኒ የሆነ ሚሴጅ ነው ያስቀመጠለት እና ምንድነው ተጫዋቹ በቅርቡ በለቀቀው የዩቲዩብ ቪዲዮ ላይ የተናገረው ስለ ኮቢ ሜኖ ነው። እንግዲህ ሻታውት ኮቢ ሜኖ ብሏል። እንግዲህ ለኮቢ ሜኖ ያለውን አድናቆት በመግለጽ እንደዚህ ሲል ነው የሚናገረው። ኮቢ የኔን እጅግን እንደው ጨርሰዋል በሚል እጁ ላይ ጉዳት አድርሶበት ነበር በጨዋታ እንቅስቃሴ ወቅትና እጁ ላይ ፋሻ ነገር እንግዲህ ታስሯል። እሱን እያሳየ ነው ማለት ነው። ነገር ግን እዛ ላይ ኮቢ ሜኖ ስለጎዳው ቅሬታውን ለመግለጽ ሳይሆን ያን ቪዲዮ የሰራው ይበልጥ ኮቢ ሜኖን ለማድነቅ በሚመስል መልኩ ነው እና ይሄ ሰውዬ ጋናዊ የሆነ ጥንካሬ ያለው እና ዲኤንኤው ልክ እንደ ጋናዊያን ተጫዋቾች በጣም ጠንካራ ነው ሲልም ነው ኢኦቢ ተጫዋቹን በዚህ መልኩ ያደነቀው ማለት ነው። እና እጁን ሰብሮታል። ስለዚህ እጄን ለምን ሰበርከኝ ብሎ ለመነጫነጭ አይደለም። ዩቲዩብ ላይ አይ ቲንክ አላቅም፣ ምናልባት አቴንሽን ለመያዝ የዩናይትድ ተጫዋቾች ብዙ አቴንሽን ስለሚያገኙ ዩቲዩብ ላይ ብዙ ተመልካች ድራይቭ ላይ ያደርግለት ይችላል እንደዛ ብሎ ማውራቱ። ወይስ ግን አሁን እሱ ትልቁ የጠቀሰው ነገር ኮቢ ሜኖን ያደነቀበት መንገድ ነው ማለት ነው። እንግዲህ ያው ብዙ አድናቆቶች ኮቢ ሜኖ እየመጡለት ነው ታውቃላችሁ። ከትላልቅ ፐንዲቶች ሁሉ ሳይቀር ወደ እንግሊዝ ብሔራዊ ቡድን ይመለስ የሚሉ ጥያቄዎች ከወዲሁ መነሳት ጀምረዋል። በትላንት ዜናችን ላይ ይህን ጉዳይ ተመልክተናል እና የሚገርም ችሎታ ያለው ተጫዋች ሲል ነው ያደነቀው ኢኦቢ ማለት። በተደጋጋሚ ጊዜ የዘር ግንዶቹ ጋናዊ ናቸው። ከዚህ በፊት እንደሰማነው የጋና በእግር ኳስ ፌዴሬሽን ተጫዋቹ እንዲጫወትላቸው ከፍተኛ ጥረት አድርገው አልተቀበለም። ይሄን አረጋግጧል ተጫዋቹ። ለዛ ነው ለእንግሊዝ ብሔራዊ ቡድን ለመጫወት በመምረጡ ተጫዋቹ ለእንግሊዝ ብሔራዊ ቡድን እየተጫወተ ያለው። ግን አሁንም ቢሆን አንዳንድ ጊዜ የረፍት ጊዜውን ተጠቅሞ ወደ ጋና በመሄድ ነው እንግዲህ የዘር ግንዱን እና ዘመዶቹን እንደሚጎበኝ ነው ኮቢ ሜኖ የተጠቀሰው። በሌላ የዩናይትድ እንደው የታዳጊ ተጫዋቾች ኮቢ ሜኖ ኦፍኮርስ አሁን ታዳጊ አይደለም፣ ግን የዩናይትድ አንዱ ከካሪንግተን አካዳሚ ወጣ የተገኘ ልጅ ነው ታውቃላችሁ። እና አሁን ዩናይትድ በቀጣይ ከአካዳሚው ከሚጠበቁ ተጫዋቾች መካከል አንደኛው ሌሲ ነው። ሌሲም ኦፍኮርስ በዩናይትድ አሁን የመጫወት እድል አግኝቷል። ባይደጋገመም በተለይ ካሪክ ከመጣ በኋላ ባይደጋገመም ማለት ነው። ምክንያቱም እሱ ቦታ በደንብ አሁን በዩናይትድ ተጫዋቾች ተሸፍኖ ነው ያለው። እድል ግን ማግኘቱ አይቀርም ወደፊት። ሌሲ ትላንት ዜና ስንሰራ ሃትሪክ መስራቱን በ54 ደቂቃ ውስጥ እንዲሁ ነግረናችሁ ነበር ቤተሰቦቻችን። የዩናይትድ አንደር 21 ሲያሸንፍ ገና 18 ዓመቱ ነው እና ታለንቱ ምን ያህል በጣም ትልቅ እንደሆነ በጣም ግልጽ ነው ይሄ ልጅ። ሌሲ አንደኛው ነው ከኮቢ ሜኖ በኋላ ከዩናይትድ አካዳሚ እየወጣ ያለ ምናልባት ተጽዕኖ ሊያሳድር የሚችል ልጅ ከጋርናቾም በኋላ ማለት ነው። ኮቢ ሜኖ እና ጋርናቾ አንድ ላይ ስለወጡ ማለት ነው። ከሱ በኋላ ደግሞ ብዙ መነጋገሪያ ነገሮችን ይፈጥራል ተብሎ የሚነገርለት አንድ ተጫዋች አለ። ጄጄ ገብርኤል አለ። 15 ዓመቱ ታዳጊ ተጫዋች ማለት ነው። በነገራችን ላይ ትላንት
ከዩናይትድ ዋና ቡድን ጋር እንዲሁ ልምምድ መስራቱን የሚያመላክት ፖስት ተጫዋቹ ፖስቷል። ማይክል ካሪክም ይሄን ልጅ ትኩረት እየሰጠው መሆኑን አንዱ አመላካች ነገር ነው። ከዋና ቡድን ጋር ልምምድ እንዲሰራ ማድረጉ በከፍተኛ ደረጃ ተጫዋቹን ሬት ያደርገዋል ነው የተባለው። ለአንደር 80 ነው አሁን እየተጫወተ ያለው 14 ጎል አስቆጥሮ ተጫዋቹ በ19 ያህል ጨዋታዎች ማለት ነው። ብዙ አሲስቶችም አሉት። እንደ ባርሴሎና እና በተለይ የጀርመን ክለቦች ተጫዋቹን ከዩናይትድ መዳፍ ለመቀማት የማያደርጉት ጥረት የለም። ቤተሰቦቻችን በተለይ ስፔኑ ክለብ ባርሴሎና ከዩናይትድ መዳፍ ለመቀማት ስቲል አሁንም እንዳልተኙ እና ከጀርባ በጣም ብዙ ነገሮችን እንደሚሰሩ ነው እየተገለጸ ያለው። ባርሴሎናዎች እንደዚህ አይነት ተጫዋቾችን በመመንተፍ ወይም በማስኮብለል የሚታወቁ ናቸው። አሁን ደግሞ ጥሩ ነገር ዩናይትድ ይሄን ልጅ የ2 ዓመት ኮንትራት አንድ ማስፈረሙ፣ ሁለተኛ ነገር ደግሞ ሰሞኑን አባቱ አስተያየት ሰጥቶ ነበር ሰምታችሁ ከሆነ እና ይሄ መልካም ዜና ይመስለኛል። በተለይ ለዩናይትድ አባቱ ልጄን የዩናይትድ አመራሮች በያዙበት መንገድ በጣም ደስተኛ ነኝ ሲል ነው አስተያየቱን የሰጠው ማለት ነው። እና ይሄ ነገር እንደ ትልቅ ፖዘቲቭ የሆነ ነገር ነው የወሰድኩት። በጣም ትልቅ ፖዘቲቭ የሆነ ነገር፣ ምክንያቱም ልጁ የሚፈልገውን ትኩረትና ለአባቱም ሆነ ለቤተሰቡ እንዲሁም ለተጫዋቹ መደረግ ያለበትን እንክብካቤ የዩናይትድ አመራሮች አሁን እየሰጡት ነው። ምክንያቱም ስፔሻል የሆነ ይሄ ከስንት አንድ ጀኔሬሽን የምታገኙት አይነት ታለንት ነው ጄጄ ገብርኤል። ልክ አሁን ሊዮኔል ሜሲ በባርሴሎና ቤት ስፔሻል የሆነ ትሪትመንት እንደተደረገለት ያኔ በልጅነቱ ማለት ነው። ልክ ተመሳሳዩን ነገር ነው ዩናይትዶች እያደረጉለት ያለው እና ከኮንትራቱ ጀርባ በጣም ብዙ ጥቅሞች አሉ። ለቤተሰቦቹ የሚሰጡ እንደው በዲቴል አልተነገሩም እንጂ በተጫዋቹ ወገን ያሉ ጥቅሞችን እኛ ነግረናቸዋል ከዚህ በፊት። ቤተሰቦቻችን አያቸው፣ ይህንን ለማንም ሰጥተውት አያውቁም የዩናይትድ ባለስልጣናት። በተለይ ለታዳጊ ተጫዋቾች ስፔሻል የሆነ መቀመጫ ይሄ ዳይሬክተሮች ቦክስ ውስጥ ከእንደገና ወደፊት ከሚሰራው ስቴዲየም ሁሉ እዛ የተለየ ስፔሻል ተቀምጦ ጨዋታ የሚያይበት ቦክስ ውስጥ ሁሉ እንሰጣለን ብለው ቃል እስከ መግባት ከዋናው ቡድን ጋር በ15 ዓመትህ በተደጋጋሚ እየመጣ ልምድ ትሰራለህ ብለው ቃል የኮንትራቱ አንዱ አካል እኮ ነው። በነገራችሁ ላይ ማይክል ካሪክና እና ስራ ስላለው አይደለም፣ ግን ልጁ ኮንትራቱን ሲዋዋል ከዋናው የዩናይትድ ቡድን ተጫዋቾች ጋር ልምድ መስራት አለብኝ ብሎ ገና በትንሽ እድሜው በ15 ዓመቱ ተዋውሏል፣ ተስማምቷል። ይሄን የማያደርጉለት ከሆነ የማያሰሩት ከሆነ ልምምድ አያችሁ ተጫዋቹ ኮንትራት የቃላቸውን አላከበራችሁም ሊል ነው ማለት ነው። ስለዚህ ዩናይትድ ሰዎች አባቱም ቢሆኑ ቃል በተገባለት መሰረት ልጁ እንክብካቤ እያገኘ እንደሆነ ስላወቀ ነው አባቱን በቅርቡ አስተያየት እንዲሁ የሰጠውና ዩናይትድ ሰዎችን በጣም ያመሰግነው ለልጁ ለተደረገለት ሰፖርት ማለት ነው። እና ጥሩ ነው በዩናይትድ የመቆየት እድል እንዳለው የሚያመላክት ነገር ነው ማለት ነው። ታለንት ስላለው ነው። ባይኖረውማ ናይክ እኮ ያን ሁሉ ብር ከፍሎ ለታዳጊ ተጫዋች ስፖንሰርሺፕ ከወዲሁ አያስፈርመውም ነበር በ15 ዓመቱ። ናይክም ያንን ኮንትራት ሲያስፈርመው ከዩናይትድ ዋናው ቡድን ጋር ልምድ የምትሰራ ከሆነ ከሰራክ ከዋናው ቡድን ጋር እያለ ነው ኮንትራቱ ላይ ይችን አንቀጽ አካቶ ለልጁ ብዙ ብር ሊከፍለው የሚችለው ማለት ነው። እና ሁሉም ነገር ካልኩሌተር ነው፣ ዝም ብሎ የሚደረግ ነገር አይደለም በዘፈቀደ እንጂ አንድ የ15 ዓመት ባለተሰጥኦ ተጫዋች ከዩናይትድ ትልልቅ ሲኒየር ተጫዋቾች ጋር ሬጉላርሊ በየሳምንቱ ልምድ የሚሰራበት ምክንያት የለም። ይሄ ስፔሻል የሆነ ኬስ ስለሆነ ነው እንደዚህ የተደረገ ያለው። ለማንኛውም ጄጄ ገብርኤል አይ ዶንት ቲንክ ብቻ በዚህ ሲዝን የሚሆን አይመስለኝም። አሁን ለዩናይትድ ዋናው ቡድን መጫወት አይችልም ቶታሊ። ለምን ካላቸው ከኤፍኤ ካፕ ወጣን፣ በፕሪሚየር ሊግ አልተመዘገበም፣ መጫወት አይችልም። እድሜውም ገና ነው መሰለኝ። አይ ቲንክ ከኤፍኤ ካፑ ወጣን፣ ከካራባኦ ካፕ ወጥተናል። ስለዚህ ምንም አይነት ውድድር የለም ማለት ነው እሱ ሊሰለፍበት የሚችል ፖሲብል የሆነ ውድድር። ዜርፎር እስከ ቀጣይ ሲዝን ድረስ መጠበቅ ይኖርበታል ማለት ነው ዩናይትድ የመጀመሪያ ጨዋታውን ጄጄ ገብርኤል ለማድረግ። ወደ ዝውውር መረጃዎችን እንለፍ። ቅድመ ዝውውር ዜናዎች ብላችሁ የያዙት ወይ የኮንትራት ዜናም ሊባል ይችላል የማርከስ ራሽፎርድ ጉዳይ ነው እና ራሽፎርድ በማንቸስተር ዩናይትድ ቤት ውስጥ መመለስ አይፈልግም የሚል ሪፖርት ወጣና መነጋገሪያ ሆነ። ሰሞኑን ብዙ ነገር ሲወራበት ሲነገርበት የነበረ ጉዳይ ነው። ኦፍኮርስ እኛም አንስተነዋል። ግን አሁን ያለው አዲስ ነገር ምንድን ነው? ቴሌግራፍ ጋዜጣ እንዳለው ከሆነ ካሪክ በሲዝኑ መጨረሻ ዩናይትድን በቋሚ አሰልጣኝነት እንዲያሰለጥን የሚሰጠው ከሆነ እና ይህን ስራ የሚያገኝ ከሆነ
ሊመልሰው ይፈልጋል ራሽፎርድን ተብሎ ነው የተነገረው። ቴሌግራፍ የሚታመን ጋዜጣ ነው። ለምንድነው ራሽፎርድ ወደ ዩናይትድ እንዲመለስ እየተፈለገው ታውቃላችሁ? የግራው የዩናይትድ የማጥቃት ክፍል በጣም ሳስተዋል እና ዩናይትድ አንድ የክንፍ ተጫዋች ያስፈልጓል። እዛ ቦታ ላይ አሁን ለመመለስ ፈቃደኛ ለመሆኑ ተጫዋቹ ትልቅ ችግር ሊሆን እንደሚችል ለዩናይትድ ደግሞ በግልጽ መናገር ይቻላል። እዚህ ጋር ወዲያው ነው ምላሽ የተሰጠው ማለት ነው። ራሽፎርድ ስቲል አሁንም ቢሆን በማንቸስተር ዩናይትድ ፕሮጀክት ደስተኛ አይደለም። ስለዚህ ወደ ዩናይትድ ተመልሶ ለክለቡ በድጋሚ የመጫወት ፍላጎት የለውም ነው ተብሎ የተነገረው ማለት ነው። እና ማይክል ካሪክ እንግዲህ ይሄን ነገር እንዴት እንደሚያስታርቀው አላውቅም። የዩናይትድ ስራውን የሚሰጠውና በስራው እንዲሁ በቋሚነት በክለቡ የሚቀጠር ከሆነ ማለት ነው። ባርሴሎናዎች ደስተኛ ናቸው፣ ሊያቆዩት ይፈልጋሉ። እንደውም አሁን ሰሞኑን ኮንትራቱ ላይ የተቀመጠውን 30 ሚሊዮን ዩሮ በራሱ የመክፈል ፍላጎት እያሳዩ ነው ተብሎ ሁሉ ተነግሯል። ለዩናይትድ ግን እሱን መመልሱ ሀሳቡ በራሱ የተሳሳተ ሀሳብ ነው ቢመስለኝ እኔ በግሌ ማለት ነው፣ እንደው ከዜናው ስወጣ። ምክንያቱም ራሽፎርድ በዩናይትድ ቤት የነበረውን ተነሳሽነት በሙሉ ጨርሷል። አይ ቲንክ በሙሉ ጨርሷል እና ከሆኑ ደጋፊዎች ጋር በተለይ አልትራ ከሆኑ የማንቸስተር ዩናይትድ ደጋፊ ቡድኖች ጋር በማህበራዊ ድረገጾች ላይ በተለይ የተለየ አታክ ሳያደርጉበት አይቀርም። አይ ቲንክ ትኩረትም መሆን አይፈልግም መሰለኝ። በተለያዩ ጉዳዮች ላይ የተለያዩ ቦታዎች ላይ ሲያሳልፍ የዩናይትድ ተጫዋች ከሆነ ራሽፎርድ ወሬዎች ይወጡበታል ታውቃላችሁ። በስፔን ይሻላል፣ ሌሎች ትኩረት የሚደረግባቸው ተጫዋቾች በብዛት ስላሉ ልክ እንደ እንግሊዝ ታይብሎይዶች አይደሉም የስፔን ጋዜጦች እንደዚህ ያለ ነገር አነፍንፈው በሜሲ ደረጃ ወይ ደግሞ በላሚን ያማል ደረጃ ካልሆነ በስተቀር የማርከስ ራሽፎርድን የግል ሕይወት በመበርበር እና የተለያዩ ዘገባዎችን በመስራት ጊዜያቸውን የሚያጠፉ አይደሉም እና ይቀልለታል ይመስለኛል ነገሮች በሙሉ ማለት ነው። የደጋፊ ጫና እና የሚዲያው ትኩረት በአጠቃላይ በባርሴሎና ያነሰ ስለሆነ ማለት ነው። ግን ካሪክ ተነሳሽነት የሌለውን ተጫዋች እና ለዩናይትድ በድጋሚ መጫወት የማይፈልግን ተጫዋች የማምጣት ሀሳቡን እንዴት እንዳየው አላውቅም። 28 ዓመቱ ነው። ስለዚህ ከዩናይትድ ጋር ክረምት ይለያያል ተብሎ ነው እየተጠበቀ ያለው። ሌሎች ጋዜጦችም እነ ሚረርን ጀምሮ እየዘገቡ ያሉት ዩናይትድ እሱን በመሸጥ የሚያገኘው ገንዘብ አለ። ከደሞዝ ቢሉንም ያነሳሉ ወደ 300 ሺህ መሰለኝ አይ ቲንክ እዛ አካባቢ ያገኛል እና ትልቅ ገንዘብ ነው የሚያተርፈው ዩናይትድ። ከሽያጩ ገንዘብ ያገኛል ፕላስ ደሞዙን ደግሞ በአመት አስቡት ወደ 20 ሚሊዮን ፓውንድ አካባቢ ማለት ነው። ኦልሞስት 20 ሚሊዮን ዩሮ ሚሊዮን ፓውንድ አካባቢ። ይሄን ደሞዝ ዩናይትድ ከቢሉ ላይ ያነሳል። ስለዚህ እሱን ለመተካት በቂ የሆነ ገንዘብ ጀነሬት ኦልሬዲ ያደርጋል ዩናይትድ። ከኪሳቸውን ማውጣት አይደለም የሚጠበቅባቸው። ለዛም እኮ ነው ሴሜኖን ለማስፈረም ማርኬት ውስጥ ገብተው ከሲቲ ጋር ተፎካክረው የነበረው እዛ ቦታ ላይ ማለት ነው። እና የሚታመኑ የዜና ምንጮች ከትላንትም ጀምሮ ሲጠቅሱት ነበር ይህን ጉዳይ። ዩናይትድ አንድ ጥሩ የሆነ ልክ ለአማካይ ክፍሉ ትኩረት እንደሰጠው ሁሉ አንድ በጣም ጥሩ የሆነ የግራ ክንፍ የተከላካይ መስመር ተጫዋች የአጥቂ መስመር ተጫዋች እንደሚያመጣ የግራ የክንፍ አጥቂ ማለት ነው እንደሚያመጣ ሪፖርቶች እየዘገቡ ያሉት። ይሄ ባጀት ጉዳይ አይደለም። ኦልሬዲ ባጀቱ ጀነሬት ተደርጓል ወይም ኦልሬዲ በዩናይትድ ካዝና ውስጥ ያለ ባጀት ነው። ያን ቦታ ማጠናከር ማለት ነው እና አንድ ትልቅ ተጫዋች እንደሚመጣ እዛ ቦታ ላይ ጠብቆ የዳይሞንዴ ስም አሁንም አልሞትም እየተነሳ ነው። ትላንትም ሪፖርት እንዲሁ ተመልክቼበታለሁ። ከቤተሰቦቻችን በጣም ስትሮንግሊ ይሄ ልጅ ወደ ዩናይትድ ይመጣል ተብሎ ስሙ እየተነሳ ያለ ልጅ ነው። ራፋኤል ሊአው የተባለውም እንዲሁ የኤሲ ሚላኑ ፖርቹጋላዊ ተጫዋች ከዩናይትድ ጋር ስሙ የተነሳ ነው። እዛ ቦታ ላይ ዝም ብሎ ተራ ዝውውር አይደለም የሚፈጸመው። ልክ በሼሽኮ ደረጃ ያለ ወይ እንደነ ብሪያን ምቡሞና እንደነ ማቲያስ ኩኛ ደረጃ ያለ በጣም ክላስ የሆነ የግራ ክንፍ አጥቂ ተጫዋች ሰመር ላይ ለዩናይትድ ይፈርማል ተብሎ ነው የሚጠበቀው። ማርከስ ራሽፎርድም ከዩናይትድ ይለቃል ተብሎ ይጠበቃል። የክርስቲያኖ ሮናልዶን ጉዳይ ምላሽ እንስጥበት። አሁን አንድ ጋዜጠኛ ሪፖርት ስለወጣ ማለት ነው ትላንት በጨረፍታ ነው የነካ ነው ይህን ዜና። አሁንም በጥልቀት አንገባበትም ስለዚህ ጉዳይ ላይ ምክንያቱም የመሆን እድሉ በጣም በጣም ጠባብ የሆነ ነገር ስለሆነ፣ ግን ደግሞ በሩመር ደረጃ ዝም ብሎ ይወራል።
ዩናይትድ እንደ ቤሌ ገለጻ ከሆነ ማንቸስተር ዩናይትድ ክርስቲያኖ ሮናልዶን የመመለስ ምንም አይነት ፍላጎት የለውም ብሎ ነው እሱ ያለው። ዜናው መጀመሪያ የወጣው በፊቻጄስ ነው። ፊቻጄስ የተባለው የስፔኑ ጋዜጣ ማለት ነው። ፊቻጄስን ደግሞ ታውቁታላችሁ። ብዙ ጊዜ ብዬዋለሁ እዚህ ቻናል ላይ ስለ ፊቻጄስ። መቼስ እነሱን ማመን አያስፈልግም። ብዙ ጊዜ ሩመሮችን ነው የሚያወጡት። ደጋፊው ትኩረቱ ምን ላይ ነው የሚሉትን መረጃዎች ነው አንስተው ለማራገብ ጥረት የሚያደርጉት። በተለይ እንግዲህ መቀመጫውን ስፔን ያደረገ ጋዜጣ ነው። ስለ ዩናይትድ ግን በጣም ማውራት ይወዳሉ። በጣም ማውራት፣ ለየት ያለ ወሬ ነው ደግሞ የሚያወሩት ማለት ነው። እና የዚህም ዜና ዋነኛው ሶርስ ምንጩ የነበረው ፊቻጄስ ነው። ክርስቲያኖ ሮናልዶ ወደ ዩናይትድ ሊመለስ ይችላል የሚል ሪፖርት ነው ይዘው የወጡት። ከዛ ብዙ ጋዜጦች ተቀባበሉት ማለት ነው። እና ቤሌ ለዛ ነው አሁን ምላሽ የሰጠበት። ዩናይትዶች ምንም አይነት ፕላንም የላቸውም ፍላጎትም የላቸውም ሮናልዶን ለመመለስ ወደ ኦልትራፎርድ ብሎ እንዲሁ ገለጸ ማለት ነው። እና አልናስር ተጫዋቹን ለመልቀቅ 50 ሚሊዮን ዩሮ ነው ያስቀመጠው። ይሄ ሪሊዝ ክሎዝ ነው የተቀመጠበት በክርስቲያኖ ሮናልዶ ኮንትራት ላይ። ኦፍኮርስ አሁን ሮናልዶን ለማስፈረም ከአልናስር ጋር በገባበት አለመግባባት ምክንያት ብዙ ክለቦች አይናቸውን ሊያዩ ይችላሉ። አውሮፓ ውስጥ ያሉ ክለቦች እንዲሁም በአሜሪካ ሜጀር ሊግ ሶከር የሚገኙ ክለቦች ተብሎ ነው የተነገሩ። ግን ወደ ኦልድ ትራፎርድ ይመጣል የሚባሉ ነገር ፍጹም ሐሰት መሆኑ እና ተመልሶ ለዩናይትድ የመጫወት እንዲወደል እንደሌለው ክርስቲያኖ ሮናልዶ እርግጠኛ መሆን ትችላላችሁ። ሁኔታው ግን ያስገርማል። ለመውጣት የፈለገበት ምክንያት ተጫዋቹ እንደምታውቁት በሰሞኑን በተፈጠረ ነገር ነው ማለት ነው። እና ሮናልዶ የሳውዲ ሊግ ላይ እንደው መንግስት የተለየ ድጋፍ አድርጓል። የአልሂላል 7 ተጫዋቾችን እንዲያስፈርም እንዲሁ ፈቅዷል። መንግስት የተለየ ድጋፍ ለነሱ አድርጓል በሚል ነው እንግዲህ በአልናስር ጨዋታ ላይ አልጫወትም ብሎ በተጫዋቹ ያመፀው ማለት ነው። እና የአልሂላል አንድ ደጋፊ ናቸው ነው የተባለው። 7 ተጫዋቾችን አስፈርመው ለክለቡ ሰጡ፣ ካሪም ቤንዜማን ጨምሮ ማለት ነው። ይሄ ነገር ነው ደስተኛ ያላደረገው ክርስቲያኖ ሮናልዶን። እና የተለየ ድጋፍ እነሱ ዋንጫ እንዲያነሱ የተለየ ድጋፍ ከመንግስት እየተሰጣቸው ነው የክርስቲያኖ ሮናልዶ ቅሬታ ባለመጫወትም ለማመፅ ጥረት ያደረገበት አንዱ ምክንያት ይሄ ነው። ለአልሂላል እየተሰጠ ባለው ድጋፍ ምክንያት ክለቡ ደግሞ ያለው አንድ ደጋፊ እንደ ስጦታ ነው ሰጠን ብለው የተናገሩት ማለት ነው። እንግዲህ እዛ ይሄ ህግ የለም። የእንግሊዝ ያለው የፒኤፍኤ ምናምን የሚባለው የተጫዋቾች ሬጉሌሽን ምናምን ህግ የለም እዛ። ስለዚህ ክለቦች እንደፈለጉ ሊያስፈርሙ ይችላሉ። ሮናልዶ ያ ነገር ነው ደስተኛ ያላደረገው። ሳውዲ እግር ኳስ ፌዴሬሽን ደግሞ እንግዲህ አልናስርም እንደዚህ የሚገዛ ደጋፊ ካለው በቀናነት እነሱም ማስፈርም እናንተ ማስፈርም ትችላላችሁ የሚል ምላሽ ሰጠዋቸው ለአልናስሮች ነው የተባለው። ይሄ ነገር ደግሞ ይበልጥ ሳያናድዳቸው አይቀርም እነ ሮናልዶንም ጨምሮ ማለት ነው። እና ይሄ ግጭት ነው ማለት ነው እንግዲህ ስሙ ወደ ዩናይትድ እንዲነሳ ያስቻለው። ግን ይሄ ፍጹም ከዛም የሚለቅ አይመስለኝም እኔ ኖርማሊ በግል ሳስበው። ምክንያቱም በግሉ የተፈራረመው ውል ከአልናስር ጋር በጣም ከፍተኛ ነው። ይሄ እግር ኳሳዊ ስምምነት ብቻ አይደለም። ቀኑ እያሰላችሁ በየወሩ በየአመቱ የሚያገኘውን ገቢ ይዛ ስተው የትኛውም ሊግ ቢሄድ ሮናልዶ ሩቡን ሊያገኘው የሚችለው አይደለም። የትኛውም ሊግ ቢሄድ የትኛውም ሊግ እንደዛ የሚከፈል ክፍያ የለም። ስለዚህ ያው ትንሽ ለማስደንገጥ ይመስላል ሮናልዶ ይሄን እያደረገ የሚገኘው እንጂ በአልናስር ቤት ያለው ስምምነት ሮናልዶ በቀላሉ ትቶት ወደ ዩናይትድ እንዲመጣ የሚያደርገው ፍጹም አይደለም። ሜቢ ወደ አሜሪካ ሜጀር ሊግ ሶከር ሊሄድ ይችላል። ግን በዚህ ያህል ውል እና በዚህ ያህል የገንዘብ መጠን አሁን አልናስር ኮንትራቱ ላይ ባለበት ገንዘብ መጠን አይደለም እንደዚህ ወደዛ ሊሄድ የሚችለው። ይሄ የቱሪዝሙ ዋና እኮ እሱ ምልክት ነው አይደል የሳውዲ አረቢያ። ስለዚህ ከእግር ኳስም በላይ ነው እዛ ሳውዲ ውስጥ ያለው ውል እና ስምምነት ማለት ነው። ከባድ ነው እሱን ከሳውዲ ሊግ መውሰድ ለዩናይትድ። ሌላው ከዝውውር ጋር በተያያዘ ዜና ቤተሰቦች ቤንጃሚን ሴስኮ በዩናይትድ ልምድ ላይ እያሳየ ባለው በጣም አስደናቂ የሆነ ጥረትና ትጋት ምክንያት የዩናይትድ አመራሮች የአጥቂ መስመር ተጫዋች ለማስፈረም ያላቸው ፍላጎትን ለጊዜውም ቢሆን ገታ አድርገውታል ተብሎ ተነግሯል። በጣም የሚያስገርም መረጃ ነው ይሄ። ክለቡ አጥቂ ለማስፈረም ገበያውን ለማየት እና ለመዳሰስ ሙከራ ሊያደርጉ ነበረ። ለምሳሌ እንደ ማቴታ ስማቸው ሲነሳ ነበር። ለቤንጃሚን ሼሽኮ ጥሩ ሜንተር ሊሆነው ይችላል
ተብሎ የሚታሰብ የአጥቂ ዝውውር ሊፈጸም እንደሚችል ተነግሮ ልምድ ካላቸው አጥቂዎች መካከል እንደ ሌቫንዶቭስኪ እንዲሁም ሃሪ ኬን ሁሉ ከባየር ሙኒክ ሊመጣ ይችላል ወደ ዩናይትድ ተብለው ሲነገር ከቆየ በኋላ ነው ዩናይትድ አመራሮች አይ አሁን ሼሽኮ ልምምድ ላይ በተለይ የሚያደርገው ጥረት እንዲሁ በቀላሉ የሚታለፍ አይደለም እና ተጫዋቹ በዩናይትድ የአጥቂ መስመሩን ለረዥም ዓመታት ለመምራትና ስኬታማ እንደሚሆን እየተሻሻለ እንደሚሄድ እርግጠኛ ነው ያደረጋቸው የልጁ ጥረት ተብሎ ነው የተገለጸው። ትናንት እንደውም ሳወራበት ነበር በስፋት በሼሽኮ ዙሪያ ኤክስትራ ልምምዶችን እንደሚሰራ ተጫዋቹ ሁሉ ትችት እየደረሰበት እየተተቸ ሁሉ ሳይቀር ግን ፍጹም እነኝህን ትችቶች እንደማይሰማና ፕላስ ደግሞ ትችቶቹ ተነሳሽነቱን እንዳልቀንሱበትና ይበልጥ ልጁ ልምምዱን ጠንክሮ እየሰራ እንደሆነ በጂምም በሉት ሜዳ ላይ እየሰራ እንደሆነ የዩናይትድ አመራሮች ይህን ነገር በቅርበት ነው የታዘቡት እና ሲገመግሙ ልጁ በዚሁ የሚቀጥል ከሆነ እና ጥረቱ ዋጋ እንደሚከፍለው እና ጎል ማስቆጠር እንደሚጀምር በዩናይትድ ቤት እና ጥሩ አጥቂ እንደሚሆን አሁን ተማምነውበታል ነው የተባለው። አሁን ብልጭታውን አሳይቶናል። በነገራችሁ ላይ ሼሽኮ ተቀይሯል። አሁን በጣም ሻርፕ ነው የሆነው፣ ንቁ የሆነ መጥቷል። ይሄ ፍዘቱ ትንሽ ቀንሷል። አሁን የሚያባክናቸውን ኳሶችም ሰሞኑን ቀንሷል። አይታችኋል። ግሩም የሆኑ ጎሎችን ነው እያስቆጠረ የሚገኘው። ከዛ በፊት በራስ መተማመን ችግር ነበረበት ያስታውቃል። ይሄ ደግሞ የመጣው ከጫና ነው፣ ብዙ ከሚሰጡት ትችቶች ነው። ስለሱ የሚወራውን ነገር ልጁ በማህበራዊ ድረገጾች ይሰማል። ግን ለዛ እያቸው አልገደለውም ማለት ነው። ጠንክሮ እየሰራ ነው። ይህን ነገር ደግሞ ተጫዋቾቹም ያውቃሉ፣ የክለቡም አመራሮች ያውቃሉ። በዚሁም የሚቀጥል ከሆነ ሌላ አጥቂ ማስፈረም ቤንጃሚን ሼሽኮ እድገት መክታት ነው ማለት ነው። ለዚህ ነው አጥቂ ለማስፈረም የነበራቸውን እቅድ ለጊዜውም ቢሆን ወደ ጎን አስቀምጠውት ሌሎች ቦታዎችን ለማጠናከር ትኩረት ያደርጋሉ የሚል ዜና የወጣው ማለት ነው። የፖል ሜርሰንን አስተያየት ልንገራችሁ በመጨረሻ ቤተሰቦቻችን። የዩናይትዶች አንደርሰን ላይ ያላቸው ፍላጎት በደንብ የሚታወቅ ነው። ፖል ሜርሰን ግን አንደርሰን ለዩናይትድ አይመጥንም የሚል አስተያየት ሰጥቷል እና በጣም ነው መረጃውን ሳየው ያሳቀኝ። ኦፍኮርስ የግል አመለካከቱ ነው፣ ግን ዩናይትድ ምን ያህል በአንገብጋቢ ሁኔታ አማካይ እንደሚፈልግ በተለይ አሁን ኢሌት አንደርሰን ያለው ኳሊቲ ዩናይትድን እንዴት ሊያሻሽል እንደሚችል ቤተሰቦች ታውቃላችሁ። ግን ፖል ሜርሰን ኢሌት አንደርሰንን እወደዋለሁ ይላል። እወደዋለሁ ግን ገና አስደማሚ የሚባል ብቃት እስካሁን ድረስ አላየሁበትም ሲል ተናገረ። ኖቲንግሃም ፎረስት በደረጃ ሰንጠረዡ ግርጌ አካባቢ የሚገኝ ቡድን ሆኖ ሳለ ራሱ ጨዋታዎችን ሲቆጣጠር እንዲሁ አይታይም። ጨዋታ የመቆጣጠር ችግር አለበት ነው እሱ የሚለው። አሁን የምናወራው ግን ስለ ማንቸስተር ዩናይትድ ነው። አንደርሰን ገና ብዙ የሚቀረው ወጣት ተጫዋች ነው። እኔ በሆን ግን ከእሱ ይልቅ ማስፈርመው ለዩናይትድን አደም ዋርተንን የክሪስታል ፓላሶን ነው በሚል ነው ማለት ነው። ለዩናይትድ የትኛው አማካይ ይበልጥ ቲቡን ይጠቅማል ተብሎ ሲጠየቅ ፖል ሜርሰን ዋርተን ይሻላል በሚል አደም ዋርተን ምርጫው እንደሆነ ከኤሌት አንደርሰን ይልቅ የተናገረው ማለት ነው። እናንተስ ምርጫችሁ ምንድን ነው? ቤተሰቦች በኮሜንት አካፍሉኝ። እስካሁን አብራችሁኝ ስለነበራችሁ ስለተከታተላችሁኝ ከልብ ነው የማመሰግነው ቤተሰቦች። ነገ በተለያዩ አዳዲስ ነገሮች በድጋሚ እንገናኛለን። እስከዛ ሰላም ባይ